اللهم طهر صباحنا من الهم والحزن، وافتح لنا أبواب السعادة والرزق والخير والأمل. اللهم إني أسألك لطف القدر وحلاوة الأيام وسعادة الروح وراحة البال. اللهم لا تغير علينا الحال إلا لأحسنه. ሰይድ መሐመድ አወል የጻፈው መጽሐፍ አለ። በነገራችን ላይ ሁሉም ተመልካች ቢያነብ ይሄ መጽሐፍ በጣም ደስ ይለኛል። ኢትዮጵያ ሙስሊሞችና የመጅሊስ ፈተና በሚለው መጽሐፉ የፊት ገጽ ላይ የሐጅ መሐመድ ሳኒ ሐቢብ ረህመቱላህ ያሰፈረው ቃል አለ። ሀበሻ ያለን ሙስሊሞች አንድ ነገር ልንጨብጥ ስንል እጃችንን የሚይዘን ነገር አለ፣ ምንድነው ብለው ተናግረዋል ይባላል። ሱብሃንአላህ። ይሄ ንግግራቸው በጣም ያስደንቀኛል። ሐቂቃ መጽሐፉንም ስታነበው በጣም ነው የሚያስለቅሰው ነገር አጠቃላይ የኢትዮጵያ ሙስሊሞችን ትግል እንቅስቃሴ ያነሳል። 1966 ያንን ሁሉ ካደረጉ በኋላ ለውጥ ከመጣ በኋላ እንደገና እርስ በርስ የነበረው መጓተት ያነሳል። ከ1987 በኋላ ያ ለውጥ መጥቶ ትልቅ መደላደል ተፈጥሮ የኢትዮጵያ ሙስሊም ወጣቶች ድርጅት መጽሔቱ ጭምር አለኝ። የሚገርም ነገር በጣም የሚገርም በ1987 ላይ ኢትዮጵያ ሙስሊም ወጣቶች ድርጅት በሼክ ሰይድ አህመድ ሙስጠፋ የሚመራው ያኔ በ1987 12ኛ ክፍል ውጤት ለቀረባቸው ተማሪዎች ውጭ ድረስ ተጣጥፎ ስኮላርሺፕ ስልጠና ሰጠን፣ ወደ ውጭ እንዲሄዱ አደረገን ይላል። 12ኛ ክፍል ደግሞ ለሚዘጋጁ ማትሪክ ለሚፈተኑ ደግሞ የማጠናከሪያ ትምህርት ሰጠን ይላል። ያን የነበረ ተቋም ነው እንግዲህ የምነግርህ። እርስ በርስ በነበረው መጓተት ምክንያት መጅሊሱን ጨምሮ ያ ሁኔታ ሆነ። ከዛ በኋላ 2000 በቃ ሰውም በየግል ተቋማቶች እየተጠናከረ 2004 ላይ መጣ። የድምጻችን ሰማ ትግል መጣ። አሁን ደግሞ ለውጥ መጥቶ እዚህ ደረጃ ላይ ደረስን። አሁንም በምታይበት ጊዜ ላይ በአሁኑ ጊዜ ሐቂቃ ኢትዮጵያ ውስጥ ብዙ ነገሮችን ለመስራት የምንደራጅበት የምንሰራበት ትልቅ እድል የመጣበት ሰዓት ነበር። ሐቂቃ ግን በጣም በሚያሳዝን መንገድ ይህንን እድል በአግባቡ የተጠቀምንበት አይደለም። ብዙ ተቋማትን ማቋቋም የምንችልበት አሁን ለምሳሌ እንበል በ1987 ለውጭ ስኮላርሺፕ ተጻጽፈው ልብ በል ኢንተርኔት ባልነበረበት ዘመን ነው ተጻጽፈው ውጭ ድረስ የሚልኩ መጽሔቱ አለኝ። የሚገርምህ ነገር አሁን ላይ 12ኛ ክፍል ላይ ከ95% በላይ እየወደቁ ነው ያሉት። ስለነሱ የሚያስብ የሚጨነቁም አለ። በዚህ ጉዳይ ላይ ፓናል ዲስከሽን በነገራችን ላይ አሁን ሚዲያ ላይ አዘጋጅተን ነበር። በአሁኑ ጊዜ ኢንተርኔቱ ተከፍቶ መጅሊሱ በአዋጅ ተቋቁሞ ከውጭ ተቋማት ጋር ዩኒቨርሲቲዎች ጋር መገናኘት የሚችልበት ትልቅ እድል አለ። ምን እድሎች አሉ ብሎ በነገራችን ላይ አብዱራሂም አሁንም አልመሸም መስራት ከቻልን አልመሸም ቁጭት እንትን ለማ አሁንም እድሎች አሉ። ባለፈው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ወደ አሜሪካ ሲመጡ በድር ጉባኤ ብቻ ጋር ተሳትፈው ከሚሄዱ በሚል ዶክተር ያሲር ቃዲ ዓለም አቀፍ ዳዒ ነው፣ ተጽዕኖ ፈጣሪ ነው በዚህ በአሜሪካን በዓለምም ላይ እሱ ጋር ኢሜል ተጻጽፌ እንዲገናኙ አድርጋቸው ነበር። ሀበሻ ላይ ለመሆኑ ምን አሰር አለ ነጃሺን አስመልክቶ አለ። የነጃሺ ቀብሩ አለ፣ የሷሃቦችን ቀብር አለ አለ። አዎ የሷሃቦችን ቀብር አለ። ነጃሺን አስመልክቶ ምን የጀመራችሁት ነገር አለ? እንደዚህ የጀመርነው ፕሮጀክት አለ ወላሂ አለ። እኔ ቪዲዮ ሁሉ አለኝ፣ እኔ ሪከርድ ያደረግኩት አልተለቀቀም። በምትፈልጉት ፕሮጀክት ላይ በማንኛውም መንገድ ቁጥር 1 ተሳታፊ ነኝ አለ። ሱብሃንአላህ። በየቦታው ያሉ ነጃሺ ስሙ ብቻ ትልቅ ካፒታል ነው ለኢትዮጵያ ሙስሊሞች። የዓለም ሙስሊሞች ባለውለታ እንደ ሀገርም ለሙስሊም ብቻ ሳይሆን እንደ ሀገርም ትልቅ እኮ ነው እኮ ማለት የነጃሺን ስም ይዘን እንኳን ለሙስሊሙ ቀርቶ አይደለም ለሀገርም መትረፍ እንችል ነበር። ቢላል ቀላል አይደለም፣ ኡሙ አይመን በረካ ቀላል ነገር አይደለም። እርስ በርስ ሂስድ ከተባበረን ቡድንተኝነት ቡድንተኝነት ሲባል በነገራችን ላይ ሰው የሆነ የጀማዓ ምናምን ብቻ ሰው አሁን ላይ የጥቅሙ ትስስር በጥቅም መተሳሰር ብቻ ሆኗል። ሀደፍ የሚባል ነገር እየጠፋ መጥቷል። ያንን ካስተካከልን አሁንም ትልቅ እድል አለን፣ ግን መንቃት ያስፈልጋል። በተለይ ከላይ ያሉ ዑለሞች፣ ኡስታዞች፣ ምሁራን ማህበረሰብን ኤሊቶች አቅጣጫ ማሳየት መምራት ከነሱ ትልቅ አማን አለባቸው። እኔ ይህንን ኡማ በትክክል ይገልጸዋል ብዬ የማስበው በአሁኑ ጊዜ አላህ Subhanahu Wa Ta'ala ሱረቱ ተካሱር ላይ አልሐኩም ተካሱር በብዛት መፈካከር ያለው ነው። በገንዘብ እንፈካከራለን፣ ቲክቶክ ላይ ባለን ተከታይ እንፈካከራለን፣ በአጃቢ እንፈካከራለን፣ በጭብጨባ እንፈካከራለን። በዚህ ሁኔታ ላይ ነው ያለነው። አላህ አልሐኩም ተካሱር ካለ በኋላ መቋጫው ላይ ምንድነው ያለው? ثم لتسألن يومئذ عن النعيم ከዚያም
በድሎቶቻችሁ ሁሉ በዚያ ቀን ትጠየቃላችሁ ይለናል አላህ Subhanahu Wa Ta'ala። ረሱል ሰለላሁ ዐለይሂ ወሰለም ይችን አያ ገልጸው ያለቀሱት አንድ ጊዜ ጥቦት ስጋ ቀርቦላቸው ያችን በልተው ነው ያለቀሱት። ዛሬ ላይ ይሄን ሁሉ ምቾት ላይ ተቀምጠን ይሄን ሁሉ ምቹ ጊዜ አግኝተን ይሄን ሁሉ አመቺ ጊዜ አግኝተንበት ባለንበት ሰዓት ላይ ዱንያም ላይ ዋጋ እንከፍልበታለን። ነገ አኺራ ደግሞ በእያንዳንዷ ነገር ሂሳብ አለችብን። ዛሬ ጊዜ አግኝተናል፣ አመቺ ሁኔታ አግኝተናል። ያልተመቻቹ ከዚህ የሚገኙ የተለያዩ ነገሮች አሉ። ይገባኛል፣ እረዳለሁ። እንደዛም ሆኖ ግን መናበብ የምንችልበት መስራት የምንችልበት ትልቅ እድል አለ። ይህ የኡማ የዲን ጉዳይ የሚመለከተው ደግሞ ዑለሞችን ኡስታዞችን ብቻ አይደለም። በመንግስት ውስጥ ያለ በግል ሴክተር ውስጥ ያለ ባለሀብት ብቻ አይደለም። ትንሹም ትልቁም የተፈጠረበትን ዓላማ ያቅሙን ያክል አስተዋጽኦ ለማድረግ እኔ ለዲኔ ምን ላበረክት እችላለሁ የሚለው ማሰብ አለበት። በነገራችን የድርሻችን መውጣት አለበት። ትክክል። ለዚህ ግን በመቆርቆር ደግሞ አንድ ነገር ልበለ ወላሂ በዲን አካባቢ የሌሉ በተለያየ ስራ ዘርፍ ላይ ያሉ ሰዎች በሙሉ ለዲናቸው ተቆርቋሪ ናቸው። ሰዎችን ደግሞ ማራቅ የለብንም። ሐቂቃ ሁሉም ሙስሊም ለዲኑ ጉዳይ ይጨነቃል። ሂጃብ በአግባቡ እንኳን ማትለብስ እህት እንኳን ወላሂ በዲኑ ጉዳይ ወደ ኋላ በሂክማ መንጠራው እነ ኡስታዝ አብዱል መጂድ አላህ የጀነት አላህ ያድርገው አይዞሽ እህቴ አብሽሪ እህቴ እያለ ሲጠራበት የነበረው ዛሬ ቲክቶክ ላይ ያሉ እህቶቻችንን የሚያድናቸው ያስፈልጋል እኮ። በመቆጣት አይደለም፣ በመሳደብ በማነወር አይደለም፣ አኺራን እያስታወሱ ወደ አላህ እንዲመለሱ በማድረግ በኩል ብዙ የቤት ስራ አለብን ለማለት ነው። ሰላም ሰላም ብያለሁ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛ ባላችሁበት ማለት ነው። ዛሬ በጣም በአስቸኳይ ነገር በጣም በከባድ ነገር መጥቻለሁ ማለት ነው። እንግዲህ እባካችሁ ሁላችሁም በፈጣሪ ይዣችኋለሁ። በመታምኑት በመትወዱት ይሁንባችሁ። አላህ Subhanahu Wa Ta'ala እኔም ዱአ አደርግላችኋለሁ። አላህ ሐሳባችሁን ያሳካላችሁ፣ ወጥቶ ከመቅረት የሚጠብቃችሁና ማለት ነው። እባካችሁ ሼህ አብዱራህማንን ሁላችሁም በኮምበልሻ ላይ ታቋላችሁ። እንግዲህ ኮምበልሻ ላይ ሼህ አብዱራህማንን ማያውቃቸው የለም እና እባካችሁ ሁላችሁም ይሄንን ቪዲዮ ሼር ዱዊት እያደረጋችሁ መልካም ልቦናችሁንና መልካም ጣቶቻችሁን እንድታውሱ በአክብሮት እየጠየቁ ይገኛለሁ ማለት ነው። እባካችሁ አባታችን ሼህ አብዱራህማን አንድ ቀን ሚዲያ ላይ ወጥተው ያውቁ። ዛሬ ግን ሚዲያ ላይ ወጥቼ ብዋረድስ ደረሶቼ ከሚራቡብኝ ደረሶቼ ማደሪያ አጥተው በቤት ኪራይ ተይዣለሁ። በቤት ኪራይ በእኔ አማናነት ቤት ተከራይቼ አስቀምጫቸው በዚህ መሃል ላይ ሞት ቢመጣብኝስ ምን ይሆናለሁ በማለት ሼህ አብዱራህማን እባካችሁ እርዳታችሁን ከጅያለሁ ብለው ወደኛ መጥተዋል። ይህንን ቪዲዮ እባካችሁ ለአሲያ እንዲሁም ደግሞ ለውሱ አድርሱልኝ ብለዋል። አሲያና ውሱ እባካችሁ የሙስሊም ልጆቼ እባካችሁ እንድትረዱ በአክብሮት ጠይቃለሁኝ። እኔ ሚዲያ ላይ ማንንም ሰው አላቅም ብለዋል። ስለዚህ ሚዲያ ላይ የሚያውቁት እኔም የዛው ሀገር ሰው ስለሆንኩኝ ነው የሚያውቁኝ ማለት ነው። እና እባካችሁ ድረሱልኝ፣ እኔም የናንተ አባት ነኝ እና እኔ ለዲኔ ብዬ ለወጋያ ድረስ እየሄድኩኝ እየለመንኩኝ ደረሶችን እያበላሁ እያጠጣሁ ቂርአት እያቀሩ ነበረ። አዎ እናውቃለን። ታንዴ ሁለቴ እንትን ደረሶች አስመርቀናል። ለወጋያ ድረስ እየሄዱ ታንዴ ሁለቴ ሶስቴ እባካችሁ እርዱኝ፣ እኔ ደረሶችን ማበላቸው አጣሁኝ፣ በቤት ኪራይም ተይዣለሁ፣ ባካችሁ እርዱኝ እያሉ ለወጋያ ድረስ እየሄዱ ይለምናሉ። አሁን ግን አቅሜም እየደከመ ሄደ። በየቦታውም እየተንከራተትኩኝ የሰውን ፊት ፈጀኝ። እባካችሁ ልጆቼ ከዚህ እናንተ ደግሞ እባካችሁ እንድትረዱኝ በአክብሮት እየለመንኳችሁ እገኛለሁኝ። እኔ ውዱ አባታችሁ ሼህ አብዱራህማን ነኝ ይላሉ። እባካችሁ በዚህ አካውንት ቅን ልቦና ያላችሁ መልካም ልቦና ያላችሁ ልጆቼ እባካችሁ ተጎኔ ሁኑና ከችግርና ከሰው እዲያ አውጡ ብለዋል። ስለዚህ አሁን እንግዲህ ሁላችሁም 3 ባንክ ሰጥተውኛል። በዚህ በ3 ባንክ መነየት የምትችሉትን ያህል እንድትነይቱላቸውና ከቤት ኪራይ ታሰው ሀቅ ነፃ እንዲወጡ እንዲሁም ደግሞ ለደረሶቻቸው ማደሪያ የሚሆን 2 ክላስ ሰርቪስ እንድንሰራላቸው ጥያቄ ጠይቀዋል። አሁን እንግዲህ የምነግራችሁ ነገር አካውንት ነው። የኢትዮጵያ ንግድ ባንክ 1068 88 25 58 መጨረሻው 3 ነው። አቢሲኒያ 25
25 50 03 00 መጨረሻው 3 አቢሲኒያ ሂጅራ ባንክ 186 99 1000 ሳይሆን 00 ነው መጨረሻው አንድ 5 ጊዜ ዜሮን ትጽፋላችሁ። ከዛ ፎቶውን እለቅላችኋለሁ ኢንሻአላህ ከቲክቶክ ፕሮፋይል እለቅላችኋለሁ ማለት ነው። አካውንቱን በዛ አካውንት መነየት ትችላላችሁ ማለት ነው። ሂጅራ ባንክ 186 99 000 መጨረሻው አንድ ሂጅራ ባንክ ማለት ነው። ንግድ ባንክ ነው ፈጣኑ ማለት ነው። በንግድ ባንክ ብትነይቱ ጥሩ ነው ብዬ አስባለሁ። ንግድ ባንክ 1068 88 68 88 25 58 መጨረሻው 3 ንግድ ባንክ ማለት ነው። አቢሲኒያ ባንክ 25 50 03 00 መጨረሻው 3 ነው። በዛ አካውንት መነየት ትችላላችሁ። እባካችሁ ከአባታችን ሼህ አብዱራህማን ከሐሳብ ከጭንቅ እናውጣቸው እያልኩኝ እኔም እህታችሁ በአክብሮት እየጠየቅኩ ነው። ለማንኛውም የተላከልኝን መልእክቱንም እለቅላችኋለሁ ማለት ነው። እባካችሁ እጃቸው እንዲታወሱ በአክብሮት እየለመንኳችሁ እገኛለሁ። ሸር ዲዩት በማድረግ ተባበሩኝ።